አይወለድም። ስለ ጎሳው ስለ ስርዓቱ ባላቅም እንግዲህ ነገር ግን ዛሬ ከመጥፎ መካከሎች ማለትም ከእንክርዳድ ውስጥም ስንዴ እንደሚወጣው ሁሉ እነዚህም ልጆች እንግዲህ አስተያየታችሁን በእነዚህ ልጆች ላይ የተሰማችሁ ነገር ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እስኪ የሁለቱም ጎሳ ደግሞ ስለነበራችሁ እስካሁን ድረስ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡ የሚሆናችሁ እኔም ማበረታታችሁ አትርሱ። እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ የመጣሁበት ጉዳይ እርግጠኛ ነኝ ሁላችሁም የሚያናድዳችሁ፣ አንዳንዶች ደግሞ በዚህ ነገር ደግሞ ደስ የሚላችሁ ሊኖር ይችላል። እንግዲህ በጣም እኔ ራሱ ስሰማው በጣም ያዘንኩበት ልጁ እንግዲህ የልዑል ያክስቷ ልጆች እናቴን በአንተ በኩል የታገተች እናቴ እንደዚህ እያሉ ብዙ ጫና እያበዙበት እያያቸው ነው። እንግዲህ የሴትየዋ ወንዱ ልጅ እና የልዑል ወንድም ነው የተባለው እንግዲህ አላቅም። ሁለታቸው እየተባበሩ ይችን አክስት የተባለችውን ወደ ውጭ ለማስወጣት ፕሮሰስ ጀምረውላት ይህም ሁሉ ጉድ እንግዲህ ለካስ ልዑልን ለመያዝ ሌላ አጀንዳ እንዲፈጥር ልዑል ሌላ ነገር እንዲያስብ እያደረጉ የእናታቸውን ፕሮሰስ እየጨረሱ ወደ ውጭ ሀገር ለመላክ ማለት ነው። እስር ቤት አትገባም እናታችን እኛ ቁመን እስካለን ድረስ እናታችን በምትፈልገው እንትን እንድትሄድ ብለው የውጭ ፕሮሰስ እሷ ከወጣች ትያዛለች። ስለዚህ እነሱ ውክልና እንደንትን አድርገው እነሱ ናቸው እየጨረሱላት ያለው። ዛሬ እንዴት ተገኘ? እግዚአብሔር ሲያጋልጣቸው ልጁ ከልዑል ጋር እንዳጋጣሚ ያው በውሸት ልዑልን ስሙን እያጠፉት ስለነበረ ከልዑል ጋር ሆኖ እንዲሁም እነ ሚኪም እንትናም አሉ። ልጁ ላይ የሆነ ሚሴጅ ይላካል። ሚሴጅ የተላከበት ስልክ ልዑል ደግሞ ማን ነው እስኪ እናቱ ከሆነች ብለው ያንን ስልክ አልሰጥ ብሎ ልጁ ፓስወርዱን አልከፍትላቸው ብሎ በስንት መከራ ማለት ነው። እዚህ ጋር ድምፁን እንትን እልላችኋለሁ ታዩታላችሁ። በመከራ ስልኩ ተከፈተ። ከተከፈተ በኋላ የእናትህ ፕሮሰስ እያለቀ ነው፣ የምትሄድበት ቀን ተቆርጧል፣ በዚህ ቀን ነው እዚህ ቦታ እንድታመጣት የሚል የጽሁፍ እንትን የተላከለት። እንግዲህ ይሄ ሁሉ ነገር ለልዑል ፈጣሪ ሲረዳው ነው። አስቡት እንደው አሁን ልዑል ማን አግቷት ይሆን ወይስ ከኔ እንትን ብላ ይሁን እያለ እነዚህ ልጆች ግን የእናታቸውን እንትን ውስጥ ለውስጥ እያስጨረሱ እዚህ ጋር መጥተው እንደጠፋች እያስመሰሉ እንግዲህ ሰሞኑን እያያችሁት ያላችሁት በልዑል ላይም እየተሰራ ያለው ነገር እያያችሁ ነው። የተረሳ ነገር እያመጡ ስለ አባቱ ስለምን የቆየውን እንትን አንዴም ሁለቴ እየደጋገሙ ጭንቅላታችን እያዞሩን ነው። ልዑል ራሱ እንደዚህ ሲሆን ማየት ራሱ በጣም የሚያናድደው። ሞት ደግሞ ዛሬ በጣም ደስ ያለኝ ነገር ይህች ሴትዮ ወደ ውጭ ሳትወጣ ይሄም እንትን ልዑል በማየቱ እጅግ ከማናቸውም እኔ አላውቅም፣ ቃል የለኝም። በጣም ነው የተደሰትኩት። እግዚአብሔር ሲያጋልጣችሁ እንግዲህ ተመልከቱ። ልዑል መቼም ንጹሕ ልብ ስላለው ነው ይሄንን ልጅ ዛሬ ከሱ ፊት ይሄ ቴክስት እንዲላክ የተደረገው ነው። ከልዑል ጋር ይሁን ከማን ጋር ይሁን ማንም ሰው አያውቅም። እንግዲህ ፈጣሪ ሲያጋልጥ ነው እንደዚህ ያደረገው እና ስልኩ እንግዲህ ቴክስቱ ስልኩም ልዑል ጋር ነው፣ የልጁ ስልክ ማለት ነው። እንግዲህ ይሄ ሰውዬ ሴትየዋን የልዑልን አክስት የሚጨርስላት ልጅ እየተጻጻፈው እየተደዋወለ ቦይስ ምንም እየላከ እንግዲህ ልዑል ደግሞ እየተከታተለ ነው ሴትየዋን እዛ ቦታ። ልጁ አሁን ያለው እነ ልዑል ጋር ነው። ምክንያቱም ምንም አይነት ስልክ ምንም አይነት እንትን አልሰጡትም። እሱ ከእንትን ካለ ደውሎ እናቴ እንደዚህ እንዳትሄድ እንደዚህ እንዳይል እንግዲህ ይዘውታል ለጊዜው። የልዑል ሰዎች ደግሞ ከጀርባ ያሉት ካላቀበሉ ወሬ ማለት ነው። እኔ እንዴት ደስ እንዳለኝ ነግራችሁ አልችልም። ኦልሬዲ ለእሷ ተደውሎ እዚህ ቦታ ነኝ ከተባለች እርግጠኛ ነኝ ትያዛለች። ይቺ ሴትዮ ወደ ውጭ አይደለም መሄድ ይቅርና እና አንዳንድ ጊዜ ሲያጋልጣችሁ እንግዲህ እንደዚህ ነው ባላሰባችሁት መንገድ። አሁን ዛሬ ይሄ ልጅ
ያለ ስሙ ስም እንትን ሲል ልዑልም ደግሞ የሆነ ጥያቄ መጠየቅ ስላለበት ነው እንግዲህ ይሄን ነገር ልጁ የሚያውቀው ነገር ካለ ሴት ልጇ ድብብቅ ያለች ነገር ናት። ካያችኋት እያስመሰለች ምንም ትደባብቃለች። እንግዲህ ወንዱ እስኪ ደግሞ እንትን ካለ ብሎ እንግዲህ ልዑላችን እሱን እንትን ለማለት ሰውም አብሮ ነበረ። እንዳልኳችሁ እንግዲህ ቁጭ ባሉበት ነው ይሄ ቴክስት የተገባው። እኔ አላቅም ብቻ ለልዑል እንትን ሲለው ሲነግረው እንደ መላእክት ይሁን እንደምን ባላቅም ታምር ነው የሆነብኝ። እኔ ይሄ ልጅ አሁን ከዚህ በፊት ቀርቦ ከአንድም 3 ጊዜ እየቀረበ አይታችሁታል። በነ ሚኪ ኤርሚያስ እንትን እያሉ እናንተ ናችሁ ለዚህ ሁሉ ሁለታቸውን ልታጣሏቸው እንትን ያላችሁት ልዑልን እንደዚህ አይነት እንትን ውስጥ እንዲገባ ያደረጋችሁት ብዙ ነገሮች ሲናገር ነበረ። ግን ደግሞ ያሰቡት ሁሉ ሳይሳካላቸው እኔ በጣም የገረመኝ ነገር ልዑል በፍጹም ያላሰበው ነገር ነው። ወደ ውጭ የሚለው ሀሳብ በፍጹም እንትን አላለለትም። ምን ባላት ክፍለ ሀገር ወይ የሆነ በቃ እንደዚህ እያሰበ ነው። አያችሁ እነዚህ ከሱ ጀርባ ያሉት ልጆች ራሱ ይኸው ስንት ቀናቸው ከዛ ይሄዳሉ ይመጣሉ፣ ምንም አይነት መረጃ የላቸውም። እና ለካ ሴትዮ ከዚች አዲስ አበባ አስቀምጠው ፕሮሰሷን እየጨረሱላት ይቅርና ይሄ አጎት የተባለው በጣም ኬሲ በጣም ሲበዛ አስመሳይ እንደሆነ ልነግራችሁ እችላለሁ። ሰው እሱ ነገሩ ሁሉ በገንዘብ በምን የሚያግዛቸው እሱ ነው። ትንሽ እሱ ከነሱ የተሻለ ነው አለው የሚባል ነገር ነው። እና ብሩን ሁሉ የሚከፍለው እሱ እንደሆነ አረ ስንት ጉድ አለ፣ ስንት ጉድ አለ። ይሄ ስልኩ ከተከፈተ በኋላ የሚጻጻፉት እስካሁን የእናቱ ፕሮሰስ ከተጀመረበት ቀን ጀምሮ የሚጻጻፉት የሚላላኩት የድምፅ እንትን ብትሰሙ እንደው እኔ ብቻ አላቅም። ዛሬ ለልዑል ሲል ልዑልን አውጥቶታል። ይቺ ሴት ብታመልጥ ኦሬዲ እንትኗ ካለቀላት በዚህ ቀን ነው የምትበረው፣ በዚህ ቀን ነው እንደዚህ ከተባለች ልዑል ክፍለ ሀገር ናት እያለ እድሜ ልኩን አስቡት እስኪ። ቀን አይል ጨለማ አይል ብርድ አይል ፀሐይ አይደል እየተፈራረቀባቸው መረጃ ለማምጣት ብዙ ነገሮች እያደረጉ፣ ሴትዮ ግን ውስጥ ለውስጥ ሆና ልጆቿን ልካ ልዑል ጋር እንደዚያ ያልሆነ ነገር ሲናገሩ የነበሩት በተለይ እንዳልኳችሁ ሴቷ ልጅ ከእናቴ አንተ ራስ አንወድም እያሉ ትናንት ደግሞ የተለቀቀውን ቪዲዮ ልዑል ጋር አይታችኋል። የተላከ የጽሁፍ መልእክት ከቪዲዮ አቁመው ምናምን ከቀረጻ እንትን በኋላ ምናምን ልዑል ተረጋግቶ ምናምን ነው ብዙ ነገሮች ብቻ የልዑል ነገር እኔ አሁን በጣም እያሳዘነኝ በቃ እያሳዘነኝ ነው የመጣው። ምክንያቱም እኔ ለምን ብሎ በዚህ ልክ ይሰቃያል? እኔ አንዳንድ ጊዜ ቆም ብላችሁ እንደኔ ካሰባችሁ ለምን አይዘጋውም? ለምን ይሄን ጉዳይ ለምን አይተውምና የራሱን ህይወት አይኖርም? ይቺ ሴትዮ ከእግዚአብሔር አትርፎታል። እሷን እንዳዘጋጀችለት ማለት እሷን እንትን እንዳለችለት ቢሆን አሁን ልዑል አልነበረም። ግን ደግሞ እግዚአብሔር በጻፈልሽ ቀን ነው የምትሞቺው ምንም የምትይውና እሱ ባለው ቀን ስለሆነ ተርፏል። ስለተረፈ እግዚአብሔርን ማመስገን ይሻላል ወይስ ይችን ሴትዮ እያሳደደ እድሜውን መጨረስ ነው ያለበት? በእርግጥ ስራዬ ነው እንደዚህ ነው ሊል ይችላል። አሁን የቺ ዘመዴ ስለሆነች አብዛኛው ተመልካችም አሁን ቢተዋት ዘመዱ ስለሆነች ተዋት፣ ሌላ ባዳ ቢሆን አሳዶ ይዞ ለህግ ያቀርባት ነበር የሚል ጥያቄዎች ይመጡበታል። በሱም ቦታ ስትሆኑ ደግሞ ሁለት እንትን ነው ያለውና በልዑል ቦታም ብትሆኑ ትንሽ ከባድ ነው። ዘመዱ ስለሆነች ወይም እንደዚህ ስለሆነች ባለፈው በኤልሳ ምክንያት ብዙ ነገሮች ተናግረዋል፣ ከኔም ጭምር እሷ እንደዚህ ስለሚወዳት ነው እንጂ ስንት ጥፋት አጥፍታ መታሰር ያለባት ናት እያልኩኝ እኔም በተደጋጋሚ ተናግሬያለሁ። አሁንም አክስቱን ቢተዋት እንደዚህ አይነት ነገር ጥያቄ ማንሳታችን አይቀርም። ስለዚህ በልዑልም ልፈርድበት አልፈልግም። ብቻ እግዚአብሔር እንትን ብሎታል፣ አትርፎታል። እቺ ሴትዮ ያዘጋጀችው ወጥመድ እንዲህ በቀላሉ ዝም ብላ ከሀገር ለማምለጥ የሞከረችበት የሄደችበት ርቀቷ ግን በጣም ሳላደንቃት አላልፍም።
በውሸት ልጆቹን አሳምና በደንብ አስጠንታ እዚያ ልዑል ጋር ሲቀርቡ ማለት ያለባቸውን እንደዚህ በሉ ተብለው አጥንተው መጥተው ድራማ ይሰሩብናል በእኛ ላይ። ያልጠፋች ሴትዮ ቤታቸው አስቀምጠው እነሱ ግን ጠፋሽ፣ ታግታለች። ከድሮም ልዑል እኮ ከጸበል እያለ ነው አይደለ አክስትየዋ ቤቱን ለቃ ጠፍታለች የተባለው። አሁን አዲስ እንትን እያመጡ ሌላ ሀሳብ ልዑልን ሌላ ነገር እንዳያስብ፣ ሌላ ነገር ሌላ ስራ እንዳይሰራ ትኩረቱ ሙሉ በሙሉ ሰልችቶኛል። እኔ የእውነት አሳዝናችሁም። ልዑል ግን ስንት ነገር እንዳበላሸችበት እያያችሁ ነው አይደል? ሰርጉን አበላሸችበት፣ የእናቱን ደስታ ጨለመችበት፣ እህቱን የሚወዳትን እህቱ ጋር ጣላችሁ። እሷስ በራሷ በሰራችሁ ከእሷ ጋር ተባባሪ ሁና ስንት ሰዎች እየከዱት አብረውት እየሰሩ መረጃ እያመጡ ለሌላ መረጃ እያመጡ ለሌላ ለልዑል የተሳሳተ መረጃ እየሰጡ ስንት ጉድ አየን። በዚህ ትንሽ ቀን እኮ ነው። ለማንኛውም ይሄ ልጅ አሁን በደንብ መያዝ አለባቸው። ኦልሬዲ ስልኩ እነሱ ጋርም ቢሆንም በሌላ ስልክ ደውሎ እናትየዋ እንድታመልጥ እንዳያደርግ በተቻላቸው አቅም ይህንን የሚገባበትን እየገቡ እንግዲህ ማሳደድ አለባቸው። ዛሬ ለነሱ ለልዑል ልፋት አትልፋ ሲለው ነው ይቺ ሴትዮ ወራዳ ከፊት ለፊቱ አምጥቶ ጉዷን ያጋለጠባት። ልዑል ንጹህ ልብ ስላለው ነው። አያችሁ፣ መልካም ሰው ስትሆኑ፣ ለሰው ቅን ስታስቡ፣ ሳትደክሙ ሳትለፉ መረጃው ከቤታችሁ ድረስ ቁጭ ባላችሁበት ይመጣል። ንጹህ ከሆናችሁ። እሷ ሰውን የምታሳድድ እሷ ናት። መጨረሻዋን እኔ እንደው አይቼው የዚችን ሴትዮ እውነት እስከ መጨረሻው ድረስ አይቻት ምን እንደምትሆን ምን አይነት እቅድ እያቀደች ከምን አይነት ሰው ጋር አብራ ብትሆን ነው በዚህ ልክ ርቀት የምትሄደው? መጨረሻዋስ ምን ይሆናል? ልጆቿን በትና አሁን እናታቸውን ሲያሳድዱ የእናታቸውን እንትን ሲሉ እንጂ ትምህርታቸው እንዳይማሩ አድርጋቸዋለች። ኦልሬዲ ከዚህ በላይ ጥቅመኛ ሰው አለ? የራሷን እንትን እያደላደለች የሰውን ህይወት እዚህ ጋር እያበላሸች። እንደዚህ አይነት እናት አለ? እንደዚህ አይነት አክስት አለ? እስኪ ንገሩኝ። ምናቸውም ገና ሲመጡ ጀምሮ ልዑል አልወደዳቸውም። ገና ሀ ብሎ ከክፍለ ሀገር የመጣን አንተን ፈልገን ነው ብለው በመጡ ሰዓት ጀምሮ ልዑል ብዙም እንትን አላለላት። የፈራውም አልቀረም ደርሶበታል። ሴትዮዋ ደግሞ ሲበዛ አስመሳይ ናት። አሁን ልዑል ጎበዝ ከሆነ ይሄንን በገንዘብ የሚረዳትን ሰውዬ እዚሁ አዲስ አበባ ነው ድርጅት ምናምን አለው እያሉ ነው እንግዲህ። እኔ በደንብ እስከሚጣራ ዝም ብዬ ማውራት አልፈልግም፣ ግን እሱን ሰውዬ መያዝ አለበት ልዑል በደንብ። እነ ሚኪ ኤርሚያስ አሁን ላይ ትኩረት ማድረግ ያለባቸው ዘላለምም ካያገዘ ከሆነ እዛው ላይ ገብተው ይሄንን ሰውዬ አድራሻውን አፈላልገው የት እንደሆነ መያዝ አለባቸው። ሴትዮ እንድትሄድ ሴትዮ የሆነ ነገር ለልጆቹ እገዛ የሚያደርግላቸው ልጆቹ ወዳልሆነ እንትን እያደረገ እሱ በገንዘቡ ብቻ እየተመካ ቁጭ ብሎ ሌላ ነገር ውስጥ እንዲያስቡ። ሴትዮ ውጭ ሀገር እንድትሄድ የከፈለው ብር ይሄ ሌባ ነው። መታሰር ያለበት ይሄ ሰውዬ ነው። ከዚህ በላይ ውርደት የለም። እኔ ለልዑል ዛሬ ለልዑል ተደስቻለሁ። ምክንያቱም ከድካም ከልፋት ድኗል።
ሴትዮ ውጭ ሀገር ሂዳ ቢሆን ምን ይውጠው ነበር? እዚህ ናት እዚህ ናት እዚህ ናት እያለ እድሜ ልኳን እሷን ሲያሳድድ ወይ ቦታውን ሳያውቅ እንግዲህ መረጃ የሚያመጡት ሰዎችም አንዴ እዚያ ነው እንደዚያ ነው እንደዚያ እያሉ ቋሚ እንትን ሳይኖራቸው እነሱም ደክሞ ልዑልም ደክሞ እንትን ይል ነበር። ግን ሁሉም ነገር ተስተካክሏል። ፈጣሪ ይመስገን። ያለማምለጧ ደስ ብሎኛል ጎበዝ። የእውነት ከዚህ በላይ ደስታ የለም። የልዑል ራሱ ትንሽ ከትናንት ሲያለቅስ ያያችሁት ልዑል ዛሬ የዚችን ሴትዮ እንትን ሲሰማ ሲያይ በራሱ እንትን የተላከውን ድምፅ የተጻፈውን ሲያይ ቢያንስ እንዲረጋጋ አስችሎታል። ለማንኛውም እንግዲህ እኔ ሌላ ምንም ልላችሁ አልችልም። የዚችን ሴትዮ መጨረሻን ያሳየን እያላችሁ ለልዑላችን አስተያየታችሁን ኮሜንት ስር ጻፉለት። ሁሉም ነገር ለበጎ ነው፣ ይስተካከላል ብዬ ተስፋ አደርጋለሁ። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልን ሁላችሁም ባላችሁበት ሰላማችሁ ይብዛ። እኔንም ለምታበረታቱኝ እህቶቼ ከልብ ነው አመሰግነው። እስኪ ቪዲዮ ላይክ አድርጉ። ሰሞኑን ይኸው ተለተሎ እየለቀኩ አይደለም፣ ትንሽ ቢዚ ሆኛለሁ። ግን መረጃዎች እያመጣው የሆነ እያልኩ ብቻ ብዙ ነገር እያልኩ ነው። እናንተ ደግሞ በላይክ አግዙኝ። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።